የተጻፈውን ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘርዘው አንድ አምላክ በአብና በወልድ በመንፈስ ቅዱስ አሜን። በዕለተ ረቡዕ ጸሎተ ሰይፈ ሥላሴ እንጀምራለን። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ምስጋና ይድረሰው ስለሰጠን ግልጽና ህቡ ጸጋውን ሁሉ በዚችን ሰዓት አመሰግነዋለሁ። አቤቱ በዚችን በተባረከ ሰዓት በታላቅነትህና በግርማህን በኃይልህና በእግዝእትህ የምታመን ይህን ቤተሰቦችም በጸሎት አስማሚሄትና ወንድሞች ጸሎቴን ስማ። ልመናዬን ተቀበል። ስርየተ ኃጢአትን አድርገህልኝ የልጅህን ቅዱስ ሥጋህን ክቡር ደምህን ቀበል ዘንድ የበቃው አድርገኝ። ፍትሐትን በሚደመስስ ረድኤትን ጠብቀኝ። ነፍሴንም ከሚሹ ጠላቶችን ሁሉ አድነኝ። ትዕቢትና ትምክህትን፣ ቅንዓትን፣ ጥምና ቁጣን፣ አመፃና ክፋትን ሁሉ አስወግድልኝ። ጥቂትና ብዙውን ግልጽና ህቡዕን በደሌን በይቅርታና በምሕረት ብዛት ማረኝ። አቤቱ በመንገድ ትእዛዝ መንገድ እጸና ዘንድ እርዳኝ። ሰይጣንና ክፉ ስራዎችን ሁሉ ከኔ አርቀኝ። አገልጋይህን በስሞችም ሁሉ ደካማና የተናቁ ምስግነኛ መልካሙን ሁሉ ስላደረግልኝ ፈንታ እኔን በድያለሁ። ሀብተ ጸጋን ስለሰጠኸኝ ፋንታ ኃጢአትን ሰርቻለሁ። አንተ ግን ታገሰኝ፣ እኔም ተመለስኩ፣ በቀና መንገድ ተመራኸኝ። እነሆ ዛሬ ተሳስቻለሁና የይቅርታህን ብዛት እለምናለሁ። እማልድህም አለሁ። እንደ ፈቃድህም አረጋጋኝ። በረድኤትህ ጥላ ሰውረኝ። ጎዳናዬንም በሰላምና በፍቅር ምራኝ። በምግባር ሰናይ እንድወድ ምግባር እኩይ እንድጠላ ይቅርታህን ምሕረትህን ይርዳኝ። ይቅር ባይ ነህና ክብርና ምስጋና ስግደት ለአንተ ይገባል ለዘላለሙ አሜን። ቅዱስ 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 እግዚአብሔር ኃያልና የሚያርድ ዓይኖቹም እንደሚነድ እሳት ናቸው። ቅዱስ 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 እግዚአብሔር ጸጉሩ እንደ በረዶ አይነት እንደ ሰርዲኖስና ኢያጴድ ደስ የሚያሰኝ እንደ አምናቁ የሚያበራ ነው። ቅዱስ 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 እግዚአብሔር በእሳት አጥር የተከበበ የመቅደሱን ዙሪያ ይቆማል። ቅዱስ 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 እግዚአብሔር በጠላት ፍጹም ጋሻ ነው። ቅዱስ 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 እግዚአብሔር ሰማይን ያለ ምሰሶ ምድርን ያለ ከሰማ በእጁ ያጸና አምላክ ነው። ቅዱስ 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 እግዚአብሔር ሁሉን የፈጠረ ነው። ቅዱስ 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 እግዚአብሔር የመንግስቱ ፍጻሜ የሌለው ብዛቱ ለዘላለም ነው። ቅዱስ 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 እግዚአብሔር ሦስትነቱን አይቀላቀልም፣ ለሦስትነቱን ስግደት ይገባል። ቅዱስ 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 እግዚአብሔር መባርቅት ያገለግሉታል፣ ነጎድጓዳትም ይገቡታል። ቅዱስ 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 እግዚአብሔር ባህር ዘርፍ ዘንድ በቁጣው ይገሥጻታል፣ በይቅርታው ውሃ የመቅዘፍትን እሳት የሚያጠፋ እግዚአብሔር ምስጉን ነው። በይቅርታው ብዛት ኃጥአን ይቅር የሚል እግዚአብሔር ምስጉን ነው። በቸርነቱ ብዛት የአበሳን ገደል የሚደፍን እግዚአብሔር ምስጉን ነው። በትዕግስቱ መጋረጃ የሰውን በደል የሚሰውር እግዚአብሔር ምስጉን ነው። ምስጋና ለእርሱ ብቻ። አገዛዝን ለሦስትነቱ ለአንድነቱ ክብርም ለክልነቱ ኃይል ለመንግስቱ ስግደት እንደ መለኮት ይገባል ለዘላለሙ አሜን። ሰማይና ምድር ባህርን ሁሉ የፈጠረ መለኮት አንድ ነው። ብርሃንን ከጨለማ የለየ አዳምንም የፈጠረ መለኮት አንድ ነው። ነገር ግን ሦስትነቱ ሲያጠይቅ ሦስት አርአያችንን እንደ ምሳሌያችንን እንፍጠር አለ። እንዲሁም ሲያስረዳ አዳም ከኛ እንደ አንድ ሆነ አለ። ዳግመኛም ሦስትነት ሊያጠይቅ የከላዳውያን ቋንቋ እንገላለጥ ዘንድ እንውረድ አለ። ከህላዌ መለኮቱ ሳይናወጡ ሦስት አረጋውያን መስለው በአባታችን አብርሃም ቤት በእንግድነት የተገለጹ ሥላሴ ናቸው። የኤሳው ልጅ የያዕቆብ ደም ግባት የወደደ በብርሃን መሰላል
ላይም ሆነ የተገለጸለት መለኮት ምስጋና ይገባዋል። መሰላሏ የሚያበራ መለኮት በውስጧም ያደረባት የንጽሕት አዳራሽ ድንግል ማርያም ምሳሌ ናት። ለእርሷ ስግደትና ገናነት፣ ክብርና ምስጋና በሰማይና በምድር በባህርና በቀላይ ይገባል ለዘላለሙ አሜን። የሰው ልጅ የእግዚአብሔር ልጅ ነው ብሎ ተናግረዋልና ለመለኮት ምስጋና ይገባል። የይሁዳ አንበሳ ለተባለ መለኮት ምስጋና ይገባል። ከዮሴፍ ጋር ለተመገበ መለኮት ምስጋና ይገባል። 12 የያዕቆብ ልጅ ከመከራ ወተነ እሳት በጽኑ ኃይል በታላቅ ክንድም ላልወጣ መለኮት ምስጋና ይገባል። አሕዛብ ግን በክንዴ ይታመናሉ፣ ማዳንም ለትውልድ ትውልድ ነው እንዳለ የአብ ክንዱ ወልድ ነው። በዕፀ ባጦስ አጠገብ በነደ እሳት መሃል ለነቢይ ሙሴ ለተገለጠ እግዚአብሔር ምስጋና ይገባል። ይኸው ፍጹም የባህሪ አምላክ የሆነ ነጸብራቅ እሳት ብርሃን ወልድም በመባሉ ከባህሪ አባት እግዚአብሔር አብ ከባህሪ ሕይወትም እግዚአብሔር መንፈስ ቅዱስ የማያንስ የአብ አካላዊ ቃሉ ወልድ ነው። የእግዚአብሔር ወልድ ባህሪ አባት በውስጡ እግዚአብሔር አብ ሁለንተናው ፍጹም እሳት ነው። አብ በመሆኑ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ አይበልጥም። ወልድም ከባህሪ አባት እግዚአብሔር አብ ከባህሪ ሕይወት እግዚአብሔር መንፈስ ቅዱስ ማያንስም። መንፈስ ቅዱስን በተለየ አካሉ ሁለንተናው ፍጹም እሳት የሆነ ከአብ ከወልድ ጋርም በአገዛዝ በስልጣን እኩል ነው። ከአጋዕዝተ ሥላሴ በገጽ በስም በአካል ሶስት በመለኮት አንድ ናቸው። አንድ ከአንዱ ሶስተኛ ከሁለት አይነጣጠሉ በአካል ሶስት በመለኮት አንድ ናቸው እንጂ እንዲህ ያልሆን ስመ ሥላሴን በመማፀን ስለ ፍጹም ርኅራኄያቸው እኔን በሰዎችም ይቅር ይሉኝ ዘንድ ነፍሴንና ሥጋዬን አደራ እሰጣለሁ ለዘላለሙ አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው በወዳጃቸው እኛ ኃጢአተኛ ልጆቻቸው ላይ ለዘላለም ይደርና ስሉስ ልጆች ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበረ። እርሱም ቅዱሳን መጽሐፍት የጻፈ ችሎታ የነበረው በጽሕፈት አዋቂነቱ ከሌሎችም ጸሐፊዎቹን ሁሉ በጣም ብልጭ ያለ ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ ሀገር ገዥ መጥቶ አንተ ደገኛ የሆነ ወንድሜ ሆይ ክቡር የሆነ የሰይፈ ሥላሴ መጽሐፍ ተጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠይቆ ሽኮካ ሰኞ መጽሐፉን በሚጽፍለት ጊዜ በአጻጻፉ ስሉስ ቅዱስን ደስ ለማሰኘት የስሉስ ቅዱስን እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ስራውንም በዚህ ዓለም ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስን ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዥዎች ስሉስ ቅዱስ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችን አስልሰን እንደ ጻፍክ ተድላ ደስታ ወዳለባት ገነት ነግባ አሉት። ስሉስ ቅዱስም ይህን ካሉት በኋላ መላእክት ወስደው ከእግረ መንበር አድረሰውት ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴ ምስጢር አስተማሩት። ዳግመኛም እነሆ መላእክት አንተ ጸሐፊ ሆይ አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይተን ና እንውሰድህ አሉት። ጸሐፊውን ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢው ስሉስ ቅዱስ ሆይ ይህን ያህል ታላቅ የደስታ ዋጋ የሰጣችሁ ምን ስራ ሰርቻለሁ ይሆን በማለት ተናገረ። ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተ መልካሙን ሁሉ አደረግልን። በሕይወት ሳለ ይህን መጽሐፍ በምትጽፍበት ጊዜ በታላቁ ስማችን ታላቅ ክብር ሰጥተኸዋልና አሉት። ይህም ካሉት በኋላ የብርሃን ትውልድ አቀናጅተው አገልጋዮቻቸውን የነቢያቱ ዕዝራና ሄኖክ ኤልያስን በሕይወታቸው ወዳለበት ተድላ ገነት ወስደው አኖሩት።
የተወደዳችሁ ወንድምና እህቶቼ እንግዲህ ስሉስ ቅዱስ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ እናድርግ። ዳግመኛው አሸናፊ ለሆነ ስማቸው እንገዛ። የእሳት ሰይፋቸውን በመዘዙ መላእክት ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከኃጢአተኛ ልጆቻቸው ቤተሰቦችን በጸሎት አስቡ ያለኝ እህቴና ወንድሞቼ ለዘላለም ይሁን አሜን። ስብሐት ለእግዚአብሔር።